ለመዳን መልካም ስራ መስራት የለብን። ምንም አታምታታ፣ አማርኛ አትቀሽር። ለመዳን የምንሰራው ምንም መልካም ስራ የለም። ወንጌል አይሸቀጥም። ወንጌል በማባበል አይነገርም። መልካም የምንሰራው ስለ ዳንን እንጂ ለመዳን አይደለም። ኢየሱስ ስላዳነን ወይንም በእግዚአብሔር ልጅ ስራ ስለዳነን የመዳናችን ፍሬ የሆነውን ስራ እንሰራለን። ለመዳን ግን አንሰራም። ያማ ገዳማዊነት፣ ሄርሜቲዝም ምናምን የሚባለው። ክርስቲያን ስለዳነ ይሰራል እንጂ ለመዳን ይሰራል እንዴ? ነውር አይደል እንዴ? ደሞስ ይሄን እንዴት በአፉ መመስከር ያቅተዋል? እንዴት ማውራት አቃታችሁ? አሁን አንድ ጴንጤ መጥቶ ድናል ቢላችሁ ምንድን ነው የምትሉት? ድናል ቢላችሁ አሁን ምንድን ነው የምትሉት? ሶስት ነው መልሱ አይደል? ድነናል፣ እየዳን ነው፣ እንድናለን። መልሱ ይሄ ኦርቶዶክሲ ሳሊቬሽን የሚባለው ይሄ ነው። ኦርቶዶክሳዊ መዳን የሚባለው ይሄ ነው። ድነናል፣ እየዳን ነው፣ እንድናለን። በፕሮቴስታንት ግን ድኛለሁ፣ በቃ ጨረሰ። ድኛለሁ ነው የሚለው። ግን ዮሐንስ ወንጌላዊ ራሱ ልጆች ሆይ መጨረሻችን ገና አልታወቀም ነው ያለ። እንደዚህ ያለ ትዕቢት ማን እንዳመጣባቸው በጣም ያስደንቃል። ወሶ በጻድቅ ምጹብ ይድህን አይቴ ሀለወ ለኃጥእ ያስተሪ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይገለጥ ወዴት ይገለጥ ዘንድ አለው ይላል ቅዱስ ጴጥሮስ። ጻድቅ በጭንቅ ከዳነ ኃጢአተኛው እንዴት እታያለሁ? ድኜ በእግዚአብሔር ፊት በባለሟልነት እንዴት እገለጣለሁ ትላለህ? ድነታችን ሰርተን የምንፈጽመው ነው። ድነናል። እንዴት? ከአዳም እርግማን ድነናል። ከአዳም እርግማን እየዳን ነው በየቀኑ። ቅዱስ ጳውሎስ አንድ ቃል ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ለምን በየቀኑ ሞታለሁ ይላል። በየቀኑ ሞታለሁ። ቅዱስ ጳውሎስ ስንት ቀን ነው የሞተ? ስንት ቀን ነው የሞተ? በየቀኑ ሞታለሁ ይላል። ምን ማለት ነው ይሄ? በየቀኑ ሞታለሁ አንደኛ በየቀኑ ለሞት የሚያደርስ መከራ እቀበላለሁ ነው አንድ። ሁለተኛው ግን በየቀኑ መሞት መሞት ማለት መለየት ማለት ነው። ለኃጢአት ሙቶ ለክርስቶስ መኖር ማለት ነው መዳን ማለት። ስለዚህ በየቀኑ ሞታለሁ ማለት ነው ድነትህን በየቀኑ የምትመርጠው ነገር ነው ማለት ነው። ክርስቶስና ዲያብሎስ፣ ንጽህናና ዝሙት፣ ሆዳምነትና ጾም በየቀኑ ለምርጫ ይቀርቡልሃል። በየቀኑ ነው የምትሞተው፣ በየቀኑ ነው የምትመርጠው። ምርጫው በየቀኑ ዛሬ የዛሬ ለክታችን ዛሬ የዛሬን አስቡ። የመዳን ቀን ዛሬ ነው አለ። እግዚአብሔር ያሳያችሁ። በጣም ቀጣይነት ያለውና ነገረ ድነት ሁልጊዜ በመስራት የሚዳን መሆኑን ሲነግር ምንድን ያለ ቅዱስ ጳውሎስ የመዳን ቀን ዛሬ ነው። እንተ ኢሳይያስ ምዕራፍ 49 የተነገረውን ወስዶ ሁለተኛ ቆሮንቶስ ምዕራፍ 6 ላይ በዕለተ ሪት እሰማዕከ ወዕለተ መድኃኒት አድኅነከ ወናሁዮም ዕለተ አድኅኖ። እነሆ ዛሬ የመዳን ቀን ነው ይላል። የመዳን ቀን ዛሬ ነው ማለት መቼ ነው? ትናንት እሺ፣ ዛሬ አልክ። ዛሬስ መቼ ትላለህ? ዛሬ። ነገ ደግሞ የመዳን ቀን መቼ ነው? በሉ ንገሩኝ እንጂ ነገ ላይ ሆኑና የመዳን ቀን መቼ ነው? ዛሬ። ስለዚህ የመዳን ቀን ማለት እስከምትሞትባት ቅጽበት ድረስ ያለችው ዝግጅት ናት ማለት። ለዚህ ነው ወዘስ አዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው ድረስ የታገሰ ትዕግስትን ያዘወተረ ሰው ይድናል ያለን የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ። ስለዚህ የፈውስ መንደር ቅፍርናሆም ቤተክርስቲያን ናት። ቤተክርስቲያን ውስጥ ደግሞ ዛሬ መተህ ብቻ አይደለም የምትድነው፣ ሁልጊዜ እየመጣህ የምትድን ነው።